ይንካው ሳንዱዬ ከሱ በፊት አርገኝ እኔን መቼም ሰው ነኝ እሰበራለሁ የነገዬን መች አውቀዋለሁ እስካለሁኝ በምድር ላይ የሳንጂዬ ክፉ እንዳላይ ላላይ ላላይ ክፉን እንዳላይ ላላይ ላላይ ክፉን እንዳላይ ላላይ በጣም ነው የምታምሩት ጊዮርጊሶች። ክብርት ከንቲባችን ወይዘሮ አዳነች አቤቤ፣ ክቡር አቶ ጀማል፣ ክቡር የኢትዮጵያ እግር ኳስ ፌዴሬሽን አመራሮች፣ ክቡራን የኢትዮጵያ ኦሎምፒክ ኮሚቴ ሰብሳቢ ዶክተር አሸብር፣ የተከበራችሁ የክለቡ የቦርድ አባላት፣ ጥሪ የተደረገላችሁ የክብር እንግዶች፣ እንዲሁም ከምንም በላይ ደግሞ በደስታውም ሆነ በፈተናው ወቅት ለዚህ ታላቅ ክለብ ጋሻና መከታ ሆናችሁ የቆማችሁ የቅዱስ ጊዮርጊስ እግር ኳስ ክለብ ማህፀንና ደም የሆናችሁ ውድ ደጋፊዎች እንኳን ለዚህ ታሪካዊና የክለባችን ቀጣይ አቅጣጫ ለሚጠቁሙ ምክክር መድረክ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ክቡራንና ክቡራት፣ ስለ ቅዱስ ጊዮርጊስ ስለ ፈረሰኛው ስናወራ ስለ አንድ ተራ የስፖርት ክለብ ወይም በሜዳ ላይ ስለሚደረግ የ90 ደቂቃ ጨዋታ ብቻ ማውራታችን አይደለም። እያወራን ያለነው ስለ ኢትዮጵያ ዘመናዊ እግር ኳስ መገኛ፣ ስለ ውባ አዲስ አበባ ከተማ ደማቅ መገለጫ፣ ስለ ጽናት፣ ስለ ብሔራዊ አንድነትና ስለ 9 ዓመታት የትውልድ ቅብብሎች ታሪክ ነው። ፈረሰኛው የኢትዮጵያ እግር ኳስ የጀርባ አጥንት፣ በሚሊዮኖች ልብ ውስጥ የሚኖር ሕያው ተቋም ነው። ይሁን እንጂ በቅርብ ጊዜ ያጋጠመው ከፍተኛ የውስጥ ችግርና የፋይናንስ ቀውስ የዚህን ታላቅ ክለብ ታሪካዊ ህልውና የተፈታተነ ሁላችንም በከፍተኛ ሁኔታ ያሳሰበ ክስተት እንደነበር አይዘነጋም። ነገር ግን ፈረሰኛው በረጅም ታሪክ ወድቆ አያውቅም፣ ዛሬም አይወድቅም፣ ነገም አይወድቅም። ይህን ትልቅ ብሔራዊና ህዝባዊ ሀብት ከተጋረጠበት አደጋ ለመታደግ የአዲስ አበባ ከተማ አስተዳደር በተለይ ደግሞ ክብርት ከንቲባችን ሚድሮክ ኢትዮጵያና ክቡር አቶ ጀማል የቢጂአይ ኢትዮጵያ፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የአዲስ አበባ እግር ኳስ ፌዴሬሽንና እናንተ ታማኝ ደጋፊዎች ያሳያችሁት አስደናቂ ርብርብ የቅርብ ጊዜ ትዝታችን ነው። እጅ ለእጅ ተያይዘን የአደጋ ጊዜ መፍትሄዎችን በጋራ በመቅረጽ ክለባችንን ከውድቀት ታድገነዋል። ይህ ታሪካዊ ክስተት የሚያሳየው አንድነታችንን፣ ጥንካሬያችንንና ለስፖርቱ ያለንን ጥልቅ ፍቅር ነው። በዚህ አጋጣሚ ለዚህ ዘመቻ መዳንና መነቃቃት ውድ ዋጋ ለከፈላችሁና አስተዋጽኦ ላበረከታችሁ አካላት በሙሉ በከተማው አስተዳደር እና በወጣቶችና ስፖርት ቢሮ ስም ከልብ የበለጠ ምስጋና ላቀርብላችሁ እወዳለሁ። ውድ የክለቡ ደጋፊዎችና የዚህ መድረክ ተሳታፊዎች፣ አሁን ጊዜያዊ ህልውና ፈተናው በስኬት ተሻግረናል። ነገር ግን ትልቁና እውነተኛ ስራ የሚጀምረው ዛሬ ነው። ክለቡን ከጊዜያዊ ችግር መታደግ ብቻ በቂ አይደለም። በዘላቂነት ራስን ችሎ በክብርና በከፍታ ላይ ቆሞ እንዲቀጥል ማድረግ ከሁላችንም ይጠበቃል። ይህንን መዳን አስተማማኝ የምናደርገው ደግሞ የክለቡን ጉዞ ከባህላዊ አሰራር አውጥተን ወደ ዘመናዊና አስተማማኝ ተቋም አደረጃጀት ስንወስደው ብቻና ብቻ ነው። ቅዱስ ጊዮርጊስ በእድሜው ታላቅነትና በታሪኩ ልክ ዘመናዊ በረጅም ጊዜ ስትራቴጂያዊ ዕቅድ የሚመራ የፋይናንስ ምንጩ የተረጋጋና የተደራጀ እንዲሁም የደጋፊው ባለቤትነት በህጋዊና መዋቅራዊ መንገድ የተረጋገጠ ተቋም ሲሆን ብቻ ነው። የዛሬው አቅጣጫ ጠቋሚ መድረክ ዋና ዓላማውም በቀጣዩ ጉዞ ላይ ግልጽና አሳታፊ ምክክር ለማድረግ የደጋፊውን ሁለንተናዊ ተሳትፎና ባለቤትነት ይበልጥ በህጋዊ መዋቅር ለማጠናከር እና ለክለቡ የማይናወጥ ዘመናዊ ተቋም መሰረት ለመጣል ጠንካራ አቅጣጫ ለመያዝ ነው። ክቡራንና ክቡራት፣ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ይህ ታላቅና ባለ ታሪኩ ክለብ ወደ ተቋማዊ ስኬትና ዘመናዊነት ለሚያደርገው ታሪካዊ ሽግግር አስፈላጊውን ድጋፍ፣ ክትትልና አጋርነት ሁሉ ለማድረግ ዝግጁ መሆናችንን በታላቅ ቁርጠኝነት ልገልጽላችሁ እወዳለሁ። ፈረሰኛው ሁሌም በከፍታ ላይ ሆኖ የከተማችንንና የሀገራችንን ስፖርት መሪ ባንዲራ ሆኖ እንዲቀጥል የበኩላችንን ኃላፊነት እንወጣለን። እናንተ ውድ ደጋፊዎችም ከጊዜያዊ ስሜታዊ በራቀ
ለክለቡ ዘላቂ ህልውና በሚበጅ ሐሳብ ብስለት በሰከነ መንፈስና በተደራጀ አቅም ከክለባችሁ ጎን እንድትቆሙ ጥሬን እያቀረብኩ ይህ መድረክ ወደ ታላቁ ጠቅላላ ጉባኤ ለምናደርገው ጉዞ ፍጹም ስኬታማ ድልድይ እንደሚሆን ሙሉ እምነት አለን። ይህ የምክክር መድረክ ፍሬያማ ገንቢና የተዋጣለት እንዲሆን እየተመኘን ለፈረሰኛው አዲስና ብሩህ የእድገት ምዕራፍ እንዲሆንለት እመኛለሁ። ፈረሰኛው ሁሌም ወደፊት። አመሰግናለሁ። ከዚህ በመቀጠል ለቅዱስ ጊዮርጊስ ብቻ ሳይሆን ለከተማችን ለሌሎችም አጠቃላይ ክለቦች በችግራቸው ጊዜ ብቻ ሳይሆን ሁል ጊዜ ፊት እንዲሆኑ ተጠናክረው እንዲወጡ ሁል ጊዜ በልባቸው ብቻ ሳይሆን በተግባር እያረጋገጡ ያሉት ክብርት ከንቲባችን በእናንተ ፍቅርና አድናቆት ወደ መድረክ መጥተው ንግግር እንዲያደርጉ አቅጣጫ እንዲሰጡ በአክብሮት ተጋብዛለሁ። ቅዱስ ጊዮርጊሶች ከገጠማችሁ ተግዳሮት ለመውጣት ብዙ ለፍታችሁ እዚህ ደረጃ ላይ ስለደረሳችሁ በጣም ደስ ብሎናል። እንኳን አደረሳችሁ። የአዲስ አበባ ወጣቶች በተለይም አጠቃላይ የከተማው ነዋሪ ማለት ይቻላል እጅግ በጣም ስፖርት ወዳድ በተለይም ደግሞ የእግር ኳስ አድናቂዎች ናቸው። እኔ የምመራው ህዝብ እንደዚህ አይነት ህዝብ ነው። እጅግ በጣም ስፖርት ወዳድ የእግር ኳስ አድናቂ ማህበረሰብ እየመራው ይህንን የሚወክለው ክለብ ችግር ውስጥ ሲገባ ተግዳሮት ውስጥ ሲገባ ዝም ብሎ መመልከት አይቻልም። ቅዱስ ጊዮርጊስ ብቻ ሳይሆን እንደነ ቡና ያሉ ክለቦች የከተማችንን ከፍተኛ የማህበረሰብ ክፍል የሚወክሉ ደጋፊዎች ያሏቸው እንደነ መቻል የመሳሰሉት ክለቦች አጠቃላይ የከተማችንን ነዋሪዎች ማህበራዊ መስተጋብር የሚያጠናክሩ የሚያገናኙ ዘና የሚያደርጉ የበለጠ ደግሞ አብሮ ተባብሮ መስራትን በትልቅ ደረጃ እየመሩ የመጡ ክለቦች ናቸውና ክለቦቹ እንዲጠናከሩ ሁልጊዜ ድጋፍ እናደርጋለን። ችግሮች ሲገጥማቸው እኛም ልክ ክለቦቹን የምትመሩ የቦርድ አመራሮች፣ ስራ አስፈጻሚዎች፣ የክለቡ ደጋፊዎች፣ ተጫዋቾች እንደሚያሳስባችሁ ያሳስበናልና ለዚህ ነው ጠጋ ብለን ምንድነው ችግሩ ብለን የምንደግፈው የኃላፊነታችን አካልም ነው ብለን እናምናለን። ለዚህ ነው ዛሬ ቅዱስ ጊዮርጊስ እጅግ በጣም በተረጋጋ ወደፊት ተቋማዊ አደረጃጀቱን ጠንካራ የበለጠ ከስር ለሚነሱ የተነሱ ላሉ አሸናፊ ቡድኖች በኢትዮጵያችን ከፍ ብለው በርከት ብለው መውጣት እንዲችሉ ምሳሌነቱን ሊያረጋግጥ የሚችልበት ጉባኤ እያካሄደ ነው ብዬ አምናለሁ። የእናንተ ተጠናክሮ እጅግ በጣም በተረጋጋ ሁኔታ ተቋማዊ የሆነ ዳግም የተለየ ችግር ውስጥ ገብቶ የማያንገዳግድ መሰረትን መገንባት ለእናንተ ብቻ አይደለም፣ ከስር ለሚመጡት ኢኒሼቲቭ ወስደን እያሰለጠናቸው ያሉ ወጣቶች እጅግ በጣም ከፍ ባለ ሁኔታ ተጠናክረው እንዲወጡ መሰረት እየጣላችሁ ነው ማለት ነው። ከናንተ ያለፈ ውጤት ነው ይሄ ውጤት ሊያስቀጥል የሚችለው። ስለዚህ ዛሬ ጉባኤያችሁ ስታደርጉ በጊዜያዊ አስተባባሪ ኮሚቴ ስትመሩ ቆይታችኋል። ዛሬ ጠንካራ ተቋማዊ አደረጃጀት ነው የምትፈጥሩት። ይህንን ጠንካራ ቦርድ የሚመራችሁን የተለያየ አካል ከማቋቋም ባለፈ ቅዱስ ጊዮርጊስ ራሱ እንደ ክለብ ጠንካራ ተቋም ሆኖ እንዲወጣ የሚያስችል ውሳኔ ነው የምትወስኑት። ይህንን ውሳኔ ለመወሰን ትልቅ ኃላፊነት እንዳለባችሁ ደግሜ ላስታውሳችሁ እወዳለሁ። ልዩነት ሁልጊዜ አለ፣
በየትኛውም በፖለቲካው ልዩነት አለ፣ በተለያዩ አመራር ስርዓት ውስጥ ልዩነት አለ፣ በቢዝነስ ውስጥ የተለያዩ ልዩነቶች ያጋጥማሉ፣ በቤተሰብ መካከል እንኳን ልዩነቶች ያጋጥማሉ። ነገር ግን ዋናው ነገር መደማመጥ፣ መከባበር፣ የተለያዩ ሀሳቦች ሲመጡ የበለጠ የሚጠቅመው የቱ ነው? ከግል ስሜት ወጥቶ የበለጠ ለክለቤ ለተቋሜ ጠንካራ የሆነ ስራን እና አሰራርን ሊዘረጋ የሚችለውና ጥቅም ሊያስገኝ የሚችለው የትኛው ነው ብሎ ማዳመጥ የራስንም ስሜት ደግሞ መግዛት ይጠይቃል ማለት ነው። እናንተ ባለፈው በተለያዩ በስሜታዊ ሁኔታዎች በተመራችሁበት ሰዓት ማንም አልተጠቀመ፣ ክለባችሁ ሊወርድ ነበር። መጨረሻው እንደዛ ነው የሚሆነው ማለት ነው። ነገር ግን ደግሞ በተረጋጋ ሁኔታ ተደማምጣችሁ ልዩነቶችን አቀራርባችሁ አጥባችሁ ወደሚጠቅመው እንደዚህ ስትመጡ ደግሞ ሁሉም አሸናፊ ይሆናል። ማንም ተሸናፊ የለም። ትክክለኛ ነገር በመወሰን ሁላችሁም አሸናፊዎች፣ ተጠቃሚዎች፣ ክብሩ ደግሞ የጋራ ከናንተም አልፎ የከተማችን ይሆናል ማለት ነው። ዛሬም ይህንን ውሳኔ በመወሰን እንደምታኮሩን ምንም ጥርጥር የለንም። ጉባኤያችሁ የተሳካ እንዲሆን ከልብ እንመኛለን። ሁልጊዜም ከተማ አስተዳደራችሁ ካጠገባችሁ አይለይም፣ ይደግፋችኋል። በርትታችሁ ጠንካራ ተቋም ምሳሌ ሆናችሁ ለታዳጊዎቹ የእናንተ ሪፈረንስ የእናንተ ቤንች ማርኪንግ በከፍታ እንዲታይ እንደግፋችኋለን። በርቱ ማለት እወዳለሁ። በዚህ አጋጣሚ ጥሪ ስናደርግ ክለቡ የነሱ ነው፣ የነ ጀማል ማለት ነው። አብራችሁን የቆያችሁ አብራችሁን ያደጋችሁት አይኖ ዛት በሚገባ ነው የማውቀውና ቀድሞ ተጫዋቾችም ለዚህ ክብር ያበቃችሁ ክለብ ነውና እናንተም ብዙ አስተዋጽኦ ያደረጋችሁበት፣ ነገር ግን ተግዳሮት በሚያጋጥምበት ሰዓት መቼም አሰባሳቢ ያስፈልጋል። ባካችሁን ይሄ ለክለቡ ብቻ ሳይሆን አጠቃላይ ለከተማችን ወጣቶች መልካም አይደለምና በጋራ እንስራ ሲባል ብዙ ልመናና ማሳመኛ የሚደረደር ቃል አልነበረም። እውነቱን ለመናገር ልብ ውስጥ ስለነበረ ወዲያው ፈጣን ምላሽ ሰጥተው እነ አቶ ጀማል በፍጥነት መደረግ የሚገባውን ወደ ማድረግ ደረጃ መጥተዋልና እንደ ኮሚቴም አሻራችሁ እኮ አለ፣ አሻራችሁ ሲዳከም ዝም ብላችሁ ትመለከታላችሁ ወይ የተባሉት ሁሉ በፍጥነት ወደ ተግባር ገብተው ነው የሰሩት። እናንተንም በጣም ማመስገን እወዳለሁ። አሸናፊነት ከፊታችን ተባብረን በመስራትና በትጋት እየተረጋገጠ ይሄዳል። ይሄ ጉባኤያችሁ የተሳካ የተሻለ ውጤት የሚገኝበት ጠንካራ ተቋም የሚቋቋምበት ይሆንላችሁ ዘንድ ደግሜ ምኞቴን እገልጻለሁኝ። የተሳካ ጉባኤ ይሆንላችሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ጥሪ የተደረገላችሁ እንግዶች በዛሬው ዕለት በእንደዚህ አይነት መልኩ ልንገናኝ እግዚአብሔር ስለፈቀደ እግዚአብሔርን እናመሰግናለን። እንግዲህ ብዙ ነገር አንልም። ብዙውን ነገር ሁላችሁም በተለያየ ሚዲያ አካላት ተረድታችኋል። አሁን ስላለንበት ሁኔታ በአጭሩ አቶ ጀማል አህመድ ከጅማሬው እስከ ፍጻሜው ያሰቡትን ሀሳብ በእሳቸው በኩል ይገለጽልናል። ይህንን በተረጋጋና በሰከነ መንፈስ ለክለባችን ሊጠቅም በሚችል መልኩ እንደሚያቀርቡት እርግጠኛ ስለሆንን እኛም እዚህ ጋር በተከፋፈለ ልብ ሳይሆን በአንድ ልብ ሆነን እንድናዳምጥ አደራ እላለሁ። አመሰግናለሁ። አመሰግናለሁ። ሁላችሁም የቅዱስ ጊዮርጊስ ቤተሰቦች እንኳን ደህና መጣችሁ። የመጨረሻው ጠቅላላ ጉባኤ ከ8 ዓመት በፊት ነበር የተደረገው። ለመጀመሪያ ጊዜ የተገኘሁት ያኔ ነበር።
ከዛም ቀደም ብዙ ደጋፊ የምላቸው በልጅነቴ ስለ ጊዮርጊስ አብረውኝ የተከራከሩ ያስተማሩኝ ደጋፊዎች መሀል የተወሰኑት መጥተዋል። በአንድ ወይም በሌላ ምክንያት የራቁ ሰዎች አሉ። ለምሳሌ ዶክተር አሸብር ዛሬ አብረውን ተገኝተዋል። ዶክተር ሻሸመኔ ነው ሐዋሳ ጊዮርጊስ የሚባል ቡድን ነበሩት ነው ቦንጋ እና የጊዮርጊስ ደጋፊ ስለሆኑ በአንድ ወቅት ከፉትቦል ፌዴሬሽን ፕሬዝዳንት አይሆኑም ሲባል ታግሎ ወደ እግር ኳስ ፌዴሬሽን ያመጣቸው ነበር። እኛ ታግለን አምጥተናቸው ፌዴሬሽን አመራር በሆኑበት ወቅት ግን አስቀየሙን። እኔና አብዛኞቻችሁ ተቃወሙ። በአሰራር ዶክተር አሸብር ከጊዮርጊስ ጋር ብቻ አልነበረም የተጣሉት፣ ከቡናም ከሌሎቹም ወደ 8 ከሚጠጉ ክለቦች ጋር ተጣልተው ነበር። መጨረሻ ፊፋ ድረስ ሄደው የነበረውን ክርክር ላይ እኔና ነዋይ ነው የተገኘ ነው። ስለዚህ ለእኔ መንገር ለቀባሪው አረዱት ነው። የግል ጸብ ወደ ጊዮርጊስና ፌዴሬሽን ሄዶ ነበር። ከዛ በኋላ እሳቸውም ርቀው ነበር። ነገር ግን እኔ የማውቀው ጊዮርጊስ አደጋ ላይ ነው፣ እዳው መወጣት የማይቻል ነው፣ እኔን ጥሉ ጊዮርጊስን ግን አትረፉስ ብለው እኔ ቢሮ ሸራተን ለረጅም ወራት ተማጽነውኛል። በፍጹም እምቢ አላናግሮትም ብያቸዋል። በመጨረሻ እኔ የምናገረው ምንም አጀንዳ የለኝም፣ ልንገራችሁ፣ የምዋሽበት ምክንያት የለኝም። በመጨረሻም በቲያትር አይነት የተጠራው ጠቅላላ ጉባኤ ላይ ምንም ቢሆን እንድተሳተፍ ብለው ተማጽነውኛል። እኔን አይደለም ነዋይን ተማጽነዋል። ሌሎችም ደጋፊዎች የተወሰናችሁን ተማጽነዋል። ስለዚህ መመስከር ትችላላችሁ። እኔ ግን የሚሆን አይደለም ብዬ አልተቀበልኳቸው። በኋላም ክለቡ ይፈርሳል፣ ስለዚህ አንድ ላይ ሆነን እንታገል ሲሉ አልፈልግም ብዬ እኔ ብመልሳቸውም እሳቸው በሌላ የሰሟቸውን ደጋፊዎች ይዘው በፍርድ ቤት ኬዙ እንዲሄድ አድርገዋል። ዲስ ኢዝ ፋክት። ሩመሮች ብዙ ይወራሉ። ስለ እኔም እኮ ብዙ ተወርቷል አይደል? ስለዚህ የተወራውን እንቶ ዛሬ ልንጣላ ልንጨቃጨቅ ሳይሆን ወደ ሀቅ ልንመጣ ነው። ስለዚህ ዶክተር አሸብር የጊዮርጊስን ማሊያ፣ ኮፍያ፣ አርማ ለብሰው በአንድ መድረክ ስለተገናኘን በጣም በጣም ላመሰግነው ተወዳለሁ። ማንም ሰው በግል ምንም አይነት ጸብ ቢኖረው ከኛ የጊዮርጊስን ማሊያ ለብሶ በአንድ መድረክ መሰባሰብ ለሁሉም ክፍት መሆን አለበት። ሁላችንም የመጡትን አቅፈን መቀበል አለብን። ከኔ ጋር በመጥፎ ደረጃ የጣላን ሰዎች አለን። እነሱም ቢመጡ አህለን ወሳህለን መቀበል ነው ያለብን። ጊዮርጊስ ከሁላችን ይበልጣል። 90 ዓመቱ ነው። ሌሎች ትውልዶች እንዲቀበሉት ማድረግ ከኛ ይበልጣል። ከኛ ቀደም የነበሩት ሰዎች ባልኖራቸው ጊዜ ተጫዋቾችን ሻወር እያሳጠቡ ወተት እያጠጡ ክለቡን ያቆዩ ትልልቅ ሰዎች ነበሩት። እንደ ዛሬ አልነበርንም። ጊዮርጊሶች በጣም ትልልቅ ሰዎች ነበሩ። በዚህ ረገድ አኩርፈው ከቀሩ ወይም ሸሽተው ከነበሩ ትልልቅ ሰዎች መሃል ዳዊት አስፋው በመሃላችን ተገኝቷል። ዳዊት አስፋው እኔ ጊዮርጊስን እንድደግፍ አይደለም፣ መደገፍ ከጀመርኩ በኋላ ጊዮርጊስን ቀርቤ እንደረዳ የደጋፊ ማህበር አባል እንደሆን ማርኬቲንግ ኮሚቴ እንደሆን ያመጣኝ ዳዊት አስፋው ነው። ሌላ በጊዮርጊስ ድጋፍ ከማንም በላይ ህይወታቸውን አደጋ ላይ ጭምር መስጠት የሚፈልጉት ካፕቴን ተስፋው አብረውናል።
ካፕቴን ተስፉ በጊዮርጊስ ሲመጣባቸው አይናቸውን ጨፍነው ነው የሚከራከሩት። ነገር ግን ከሜዳም ከክለቡም ርቀው ነበርና መደገፍ ከፈለጉ ፊት መጥተው ይደግፉ ብያቸው ዛሬ አብረውን ተገኝተዋል። የወይዘሮ ማህደር ባለቤት እዚህ ያለ እኔ በአካል ስለማላቀው ነው። ባለቤቴ ይመጣል ብላኝ ነበር። አልመጡ ይሆናል። ወይዘሮ ማህደር የሚባሉ አሉ። እናቱ አሰግድ በደንብ ያውቋቸዋል። አዲስ አበባን በኃይል ይረዳሉ። በልጃቸው ኳስ ስለሚወድ የድሮም ደጋፊ ባልሆን አብሬያችሁ የምችለውን ሁሉ አደርጋለሁ ስላሉን በጣም በትልቁ ሊያግዙን ስለተዘጋጁ አሁን ከሀገር ውጭ ናቸው። ባለቤቴን እልካለሁ ብለው ነበር። ካልመጡ ባለቤታቸው እሳቸውም በሌሉበት ምስጋናችን ይድረሳቸው። ከኔም ጋር ጭምር በጊዮርጊስ ተጣልተን ያለፈው ጉባኤ ላይ ረግጣችሁ የወጣችሁ በዛኛው ወገን ስለነበር ከኔ ጋር ተጣልተን ዛሬ አብራችሁን የመጣችሁት ዳንኤል እና ሌሎቻችሁ እንኳን ደህና መጣችሁ። በጊዮርጊስ አማካይነት ዛሬም ነገም ልንለያይ እንችላለን። ሁላችንም ግን የጊዮርጊስ ቲፎዞ እስከሆን ድረስ በጊዮርጊስ ጉዳይ ላይ መኮራረፍ የለብን። ምክንያቱም እኛ ደሞዝተኛ አይደለንም። በጊዮርጊስ መጠቀም ሳይሆን ለመጥቀም ነው የመጣነው። በድጋፍ፣ በሀሳብ፣ በገንዘብ፣ በእውቀት ለመደገፍ ብቻ ነው የመጣነው። ስለዚህ ዛሬ በአጭር ጊዜ ጥሪ የመጡ ጊዮርጊስን በሀሳብም በአቅምም ሊረዱ የሚችሉ የተወሰኑ ሰዎች ካሉ የጠፉት በጎች መሰብሰባቸው አይቀርም እኛ ልክ እስከሆን ድረስ። ስለዚህ ከጊዮርጊስ የራቁ ልባቸው ጊዮርጊስ የሆኑ የጊዮርጊስ ደጋፊዎችን በየፊናችን ማሰባሰብ መቻል አለብን። ይሄ ክለብ በንግግር ብቻ አይደለም ትልቅነቱ፣ ታሪካዊ ክለብ ነው። ትልልቅ ታሪካዊ ስራ የሰሩ ክለቦች ሰዎች ያፈራ ነው። በቃኝ ብዬ የተውኩትን እንድመጣ ያደረጉኝ ክብርት ከንቲባ እና የና አቶ ሰለሞን መደራጀት፣ የስዩም ከበደ የፌስቡክ ተማጽኖ ሳይታለፍ በጊዮርጊስ ጉዳይ የኔንም ስም እያነሳችሁ በኔ ስም የታገላችሁ ወይም የተጣላችሁ እኔንም የተቻችሁ ሁሉ እንኳን ደህና መጣችሁ። የዛሬ ጥሪ ከዚህ በኋላ በጊዮርጊስ ጉዳይ በቅንነት ለጊዮርጊስ በሚጠቅም ነገር ላይ ብቻ አተኩረን ሁሉ ጊዜ አንድ ክለብ አንድ ቤተሰብ የሚባለው ነገር ብዙ ጊዜ አይገባኝም። እኛ ከክለብ በላይ ነን። ስፖርት አሶሲዬሽን ነው ስማችን፣ ማህበር ነን። ስፖርት ክለብን ከሆን ቤተሰብ ከሆን ደግሞ ከቤተሰብም በላይ ነን። ቤተሰብ ማለት የአንድ አባትና እናት ልጆች ናቸው። እኛ ትልቅ ማህበር ነን። ይሄ እኔ ሀሳብ ነው። ግን እውነትም እንደ ቤተሰብ ከሆን ከዛሬ ጀምሮ ቤተሰብ እንሆን፣ በተግባር በወሬ ሳይሆን። ከደጋፊ የሚጠበቀው ይሄ ነው፣ አንድ ሆኖ መሰለፍ ነው። ስለዚህ እኔም ደጋፊ ነኝ፣ የምነግራችሁ እሱም ብቻ ነው። ክለቡን በተመለከተ ክለቡ ብዙ ሰዎች ብዙ አድርገውለታል፣ ብዙ ደግፈውታል። ይሄ ክለብ የኢትዮጵያ መንግስት የመንግስት ልማት ድርጅቶችን ፕራይቬታይዝ ሊያደርግ ሲል በደርግ ጊዜ ከነስሙ ተቀይሮ የነበረው አዲስ አበባ ቢራ ፋብሪካ ክለቡን ታድጎት መልሶ ካመጣው በኋላ ይሄ ክለብ ፕራይቬታይዝ ቢደረግ ይሄ ቡድን ይፈርሳል በሚል ሟቹ መንግስቱ ወርቁ ያሰባሰባቸው ሰዎች እስቲ በህሊናችሁ አስታውሱ ምን ያህል ትልልቅ ሰዎች እንደነበሩ። ዳዊት ነበርክ እሱ ስብሰባ ላይ እነ ጥላሁን ገሰሰን እናንተን እነ ሟቹ ከድሬባን እነዚህ ትልልቅ ሰዎች ይሄ ቡድን መንግስት ከሸጠው ይፈርሳል ህዝባዊ እናድርግ ብለው መንግስቱ ከጊዮርጊስ ወጥቷል። የሌላ ክለብ አሰልጣኝ ነው፣ ግን
ክለቡ ደሙ ስላለ ዛሬ ዋይ ዋይ የምንለው የጊዮርጊስ ስፖርት ማህበር በሱ ሀሳብ ተጠንጥሶ የተፈጠረ ነው። እኛ ተሸክመን የምንሄደው እነዚህን ሰዎች አደራ ነው። ስለዚህ ቢያንስ ዓላማው ላይ አንድ መሆን አለብን። ዓላማው እንዴት ይቀጥል ነው። አሁንም አደጋ ላይ ነው። ብዙዎች አሰግድም ክለቡ የፋይናንሳል ችግሩ ተቀርፏል፣ ከሞት ተርፏል ትላላችሁ። እኔ ቅዱስ ጊዮርጊስን ማየው አይሲዩ ውስጥ ቬንቲሌተር ውስጥ ነበር። አሁን ከቬንቲሌተር ውስጥ ወስዷል። ነገር ግን አላገገመም፣ ገና ነው። በጣም የጊዮርጊስ ችግር የፋይናንስ ችግር አለው። የፋይናንስ ችግር ከዕዳ ጋር። ሁለተኛ የተቋም ችግር አለው። ምንም አይነት ተቋም የለውም። እንዲሁ ትላላችሁ እንጂ ጠቅላላ ጉባኤም የለውም። ትክክለኛ ጠቅላላ ጉባኤ የለውም። አንዱን አስቆርፎ፣ አንዱን አግዶ፣ አንዱን አባሮ፣ አንዱን መታወቂያ ከልክሎ ያለ ጠቅላላ ጉባኤ ነው። በየትኛውም መስፈርት ክለቡን የሚመራ ቦርድ የለውም፣ ጽህፈት ቤት የለውም፣ ህጋዊነቱ ከተፈተሸ። ስለዚህ ይህን ድርጅት ህጋዊ ማድረግ፣ ይህን ጠቅላላ ጉባኤ እውነተኛ ጠቅላላ ጉባኤ ማድረግ ይፈልጋል። ከዛስ ክለቡ ባዶ ነው። እግር ኳስ ክለቡ ፈጣሪ ባርካችሁ እነ ፋሲሌ እና ዳነ ሳሚ ካለ ደሞዝ መስራት አይደለም፣ በግላቸውን ብር እያወጡ ይሄ ክለብ እንዳይበተን አድርገዋል። ተጫዋቾቹ እየራባቸው ተጫውተዋል። የጽሕፈት ቤት ሰራተኞች ሳይከፈላቸው ሰርተዋል። በዛ ምክንያት ቬንቲሌተሩ አልጠፋም። አሁን ላይ በራሱ ኦክሲጅን የሚተነፍስ በሽተኛ ሆኗል። ከፊፋ ታግዷል። ሁላችሁም የምታውቁት የአራት ተጫዋች ክፍያ ምክንያት ታግዷል ነው። የአራት ተጫዋች ተከፍሎም እገዳው አልተነሳም። ከ10 በላይ ፋይሎች ነበሩበት። ያንን ማስነሳት የኢትዮጵያ እግር ኳስ ፌዴሬሽንም ክለቡም አልቻለም። ስለዚህ 2 የውጭ የፊፋ ጠበቆች ነው የቀጠርኩት። ማክሰር አንድ ነገር ነው፣ እንዳይነሳ ገሎ መሄድ ሌላ ነገር። ይሄን ለማድረግ የሚወጣውን ወጪ ወጥቶ በኋላ ክለቡ ባዶ ነው። አሁን ላይ ቀሪ ጨዋታችን ላይ ነጥቦች እየጣልን በጣም የነጥብ ቅርርቡ አደገኛ ስለሆነ በአስቸኳይ ኮች ሚቾ ልክ ኮንትራቱን ስለጨረሰ አምጥተን እና ዳንና ፋሲልን እያገዘ ነው። ሌላ 4 ተጫዋቾች አምጥተን ማስፈረማችን መግለጫ ተሰጥቷል እና ወጣቶቹም በጣም በሚገርም ሁኔታ እየታገሉ ያለው ለውጥ አስደስቷቸው ነጥቦችን እያገኙ አሁን ጥሩ ደረጃ ላይ ደርሰዋል። ነገር ግን የሚቀጥለውን 5 ጨዋታም አሸንፈው በጥሩ ደረጃ አመቱን ማጠናቀቅ አለባቸው። ያ ሆኖ ይህን ክለብ እንደገና ለማደራጀት በጣም ብዙ ገንዘብ ይፈልጋል። የህዝብ ክለብ ስለሆነ ብቻ መንግስት አግሶን ነው እንጂ መለማመጃ ሜዳ ሰጥቶን አልሰራንበት። ስቴዲየም ተሰጥቶን አልሰራንበት። ያልሰራንበት የሚድሮክ መሬቶች እንዴት ተወሰዱ ታውቃላችሁ። ይሄ መሬት ጨምሮ ያለንበትን ጨምሮ። ስለዚህ መንግስት ምንም ሆደ ሰፊ ቢሆን ሊሚት አለው። ስለዚህ ስቴዲየሙን መስራት መቻል አለብን። መለማመጃ ሜዳውን መስራት መቻል አለብን። የጊዮርጊስ ትልቁ ስራ ደግሞ የወጣቶች አካዳሚውን እውነተኛ ዓለም አቀፍ የወጣቶች አካዳሚ ማድረግ አለብን። ይህንን ለማድረግ ጊዮርጊስ የግለሰብ የቲፎዞ ሆኖ መቀጠል አይችልም። ጊዮርጊስ የቅዱስ ጊዮርጊስ ስፖርት ማህበር ነው መሆን ያለበት። እንደዛ እንዲሆን ተቋም ይፈልጋል። ስትራቴጂካል እቅድ ይፈልጋል።
የአሰራር መመሪያ መዋቅር ተጠያቂነት ይፈልጋል። የገቢ ምንጭ ይፈልጋል። ያ የገቢ ምንጭ በእርዳታ በግለሰብ ፍላጎት ወይም በድግስ አይደለም። ያን ለማድረግ ሰፊ ስራ መስራት ይኖርብናል። ነገር ግን ጊዮርጊስ እድለኛ ነው በጣም። ከዓለም ትልቁ ደግ ሰው ሼክ መሐመድ ይወዱታል። በጣም የገዘፈ ታሪክ አለው። ቱባ የሆነ ታሪክ ድል አለው። እጅግ በጣም ደስ የሚሉ ሽማግሌዎች አሉን። እኔን ጭምር እየመከሩ ያሳደጉ ዛሬ ጭምር አብረውን የተሰለፉ እነዚህ ትልልቅ ሰዎች አሉ። እኔ ነኝ ያለ ቡድን ደጋፊ እንጣ 50 ዓመት ጊዮርጊስን ደግፌዋለሁ የሚል የለም። ጊዮርጊስ ብቻ ነው ያለው። ለዚህ ነው ሼባው ስትሉ ደስ የሚልን። ይሄንን ታሪክ መጠቀም መቻል አለብን። ይህን ታሪክ የምንጠቀመው ከግል ስሜት ወጥተን ለክለቡ አስበን ክለቡን አጠናክረን የምንሄድ ከሆነ እንዲህ ከሆኑ የሸሹት ምሁሮች ይመጣሉ፣ የሸሹት ባለሀብቶች ይመጣሉ፣ የሸሹት ደጋፊዎች ይመጣሉ። ክለቡ ኢትዮጵያ ውስጥ ለሌሎች ክለብ ኢንስፓየር የሚያደርግ አስተማሪ የሆነ አደረጃጀት ማስተማር የሚችል ከሌሎች ትልልቅ የአፍሪካ ክለቦች ጋር መገዳደር የሚችል ክለብ መሆን ይችላል። ይህን ለማድረግ ሁሉም ሰው መሰለፍ አለበት። ምክንያቱም ነገ ሁላችንም ያጅ ነን በአንድ ወይ በሌላ ምክንያት። የሰው ልጅ ነን፣ ተሰባሪ ነን። ምን ትተን ሄደን የሚለው ነው ዋናው ቁም ነገር። ስለዚህ ዛሬ ምንም አይነት እንክብካቤ ሳይደረግላቸው ለጥቂት ዓመታት አብረው ስለሰጠኑ የኢትዮጵያ ወጣቶች ከሰሜን አፍሪካ ትልልቅ ክለቦች ጋር ያሳዩንን ጨዋታ አይታችኋል። ስለዚህ የኢትዮጵያ ወጣቶች ከተሰራባቸው ትልቅ ደረጃ የማይደርሱበት ምክንያት የለም። ያን ደግሞ ጊዮርጊስ ነው መስራት ያለበት፣ መንግስት አይደለም። ይህን የሚደረግ ከሆነ ደጋፊው ለዚህ ዓላማ በቅንነት የሚሰለፍ ከሆነ ያሉትን ሪሶርሶች ማሰለፍ ይቻላል። በእኛ በኩል ሚድሮክ ኢንቨስትመንት ግሩፕ ፊት አውራሪ ሆኖ ይሰለፋል። ይህን ሁኔታ ያስረዳናቸው አላግባብ የተሰደቡ ነገር ግን ደጋፊው በልቡ ይዞ ሌላ ሰው ቢተቻቸውም ከጊዮርጊስ ማላቀቅ እንደማይቻል ደጋፊው ስላሳያቸው ቢጂአይ አብሮን ተሰልፏል። ዳሽን ባንክ እንዲሁ ከጎናችን እንደሚሆን አረጋግጦልናል። ፔፕሲ ኢንተርናሽናልም ፔፕሲ ሞሃንድ ሳይሆን ፔፕሲ ኢንተርናሽናልም ጭምር አብሮን እንደሚሰለፍ አረጋግጦልናል። ዳሽን ባንክ ሌሎች አጋዦችን ከውጪ ለማምጣት ኦልሬዲ ጥረት እያደረገልን ነው። ይህንን ወደ ተቋም እንዴት እናሸጋግረው? አሁን ላይ ህጋዊ ጠቅላላ ጉባኤ ስለሌለ ለ4 ዓመት የሚመራ ቦርድ ማስመረጥ አንችል። አሁን ላይ በጊዜያዊ ኮሚቴም ከዚህ በላይ መሄድ አይቻልም። ስለዚህ በሁሉም የቅዱስ ጊዮርጊስ ስቴክሆልደርስ ባለቤቶች መልካም ፍቃድ የሚቋቋም ጊዜያዊ ኢንተሪም አድሚኒስትሬሽን ወይም ጊዜያዊ ቦርድ ያስፈልጋል። ይሄ ቦርድ በጣም ውስን ጊዜ ነው ያለው። ዛሬ ማደርግላችሁ የኔን ሐሳብ ነው። ይሄ ሐሳብ በሙሉ ድጋፍ ከጸደቀ እንሄድበታለን። አይ የተሻለ ሐሳብ ካለ እኛም እዛ እንወርድና እንደ ደጋፊ የግዴታችንን እንወጣለን። ይሄ ሐሳብ ምን መሰላችሁ? የሚቋቋመው ቦርድ የጊዮርጊስን ሀብትና ዕዳ ያጣራል።
ወደ ኋላ ሄዶ ኢንቨስቲጌት ያደርጋል። አሁን ላይ ባያገኘነው መረጃ ይሄ ሁሉ ብርም ተከፍሎ 138 ሚሊዮን ብር ዳለው ወደ 130 ሚሊዮን አካባቢ የመንግስት ዕዳ ነው። ለጡረታ ከሰራተኞች ተቆርጦ ያልተከፈለ ሰራተኞች የከፈሉትን የኢንካም ታክስ ለመንግስት ያላሳለፈ ነው ተደምሮ 130 ነው። በየጊዜው ወለዱ እየጨመረ ይመጣል። ሌላ የተወሰኑ የሆቴል የግለሰብ ዕዳዎች አሉ። ይሄስ 138 ሚሊዮን ብር ዛሬ ሚድሮክ ቢከፍለው ይሄ ትክክለኛ ይተርፋል አይተርፍ? ቅድም እንዳልኳችሁ መሬት አለው ለስቴዲየም የተሰጠው ለመለማመጃ ሜዳ የተሰጠው 10 ዓመት ዋና ቡድን ካምፕ ሆኖ አለቦታው የተበላሸ ካምፕ አለ። እሱ ላይ ኢንቨስትመንት አድርጎ ወደ ሶከር አካዳሚ ማምጣት ይፈልጋል። ያን ሶከር አካዳሚ ለመስራት ገንዘብ ማሰባሰብ፣ መምራት፣ በጣም በባለሙያ የተደረጀ ትልቅ ማኔጅመንት ማደራጀት ይፈልጋል። ኦዲት አስደርጎ ማኔጅመንቱን አደራጅቶ አባላቱንም መስፈርት አውጥቶ እንደ አዲስ መዝግቦ አደራጅቶ መተዳደሪያ ነው በሕግ ፈትሾ ረቂቅ አዘጋጅቶ ከጥቅምት 30 በፊት ጠቅላላ ጉባኤ ይጠራል። ያ ጠቅላላ ጉባኤ የኦዲት በውጭ ኦዲት የተደረገውን የኦዲት ሪፖርት ሰምቶ የራሱን ውሳኔ ይወስናል። በሕግ እጠይቃለሁ ካለ መጠየቅ ይችላል። ይቅርብኝ ካለ ሊተው ይችላል። ነገር ግን በባለሙያ የተዘጋጀ ሕጋዊ ፈቃድ ያለው ኦዲተር መጥቶ የጊዮርጊስና ሀብትን እና ዕዳውን አጣርቶ ለጉባኤ ያቀርባል። ሁለተኛ የስፖርት ማህበሩን መዋቅር ያጸድቃል። ሶስተኛ የመተዳደሪያ ደንብ ረቂቅ ማሻሻያ አዘጋጅቶ አወያይቶ ከጉባኤው በፊት ለውይይት አቅርቦ ተወያይቶ ይጸድቃል። ከዛ በኋላ ለ4 ዓመት ቅዱስ ጊዮርጊስን የሚመራም ቦርድ ያስመርጣል። ስልጣኑም ተርምስ ኦፍ ሪፈረንሱም ይሄ ይሆናል። ይሄን ማን ይመረጥ ልትሉ ትችላላችሁ። አንዳንድ የቆያችሁ ደጋፊዎች እንደዚህ እንዳሁኑ ታሪክን አንዳንዴ ሳስታውስ ዳዊት አስፋው መኖሩ ጥሩ ነው። እነ ዳዊት አስፋው ቦርድ ሆነው እኔ ማርኬቲንግ ኮሚቴ ሆኜ የጊዮርጊስ ጉባኤ ካልተደረገ ብዬ ታላ ነበር። ብሔራዊ ቲያትር የመጀመሪያው ጉባኤ ላይ እንዲሁ ምርጫ እንዳይደረግ ይህን ኃላፊነት ለአቶ አብነት እንስጥ ብለን ቦርድ ከተለያየ አካባቢ ያሉ ትልልቅ ሰዎች እንዲደራጁ ተደርጎ ነበር። እኔ የፈለግነው አልተሳካም። ዛሬ ተመልሰን እዛው ነናል። ተመልሰን እዛ ስለሆን አሁንም በእጅ ጥቆማ ቦርድ እንዲመረጥ አልሻም ወይም አካሄዱንም አልቀበልም። ወደፊትም የሚሆነው ቦርድ በዛ አደረጃጀት መሆን ያለበት ብዬ አላምንም። የኔ ሐሳብ ጊዮርጊስ 3 አካላት አሉት። አንደኛው ስትራቴጂካል ኢኮኖሚክ ፓርትነርስ የምላቸው አሁን ላይ አብረውን የተሰለፉት ሚድሮክ ኢንቨስትመንት ግሩፕ፣ ቢጂአይ ኢትዮጵያ፣ ዳሽን ባንክ፣ ሞሃ እና ፔፕሲ ናቸው። እነዚህ 4ቱ ከፍተኛ ገንዘብ ያወጣሉ። ያ ገንዘባቸው ወዴት እንዴት መሄድ እንዳለበት መቆጣጠርና ማየት ስላለባቸው ወደፊትም በሚኖረው ቋሚ ቦርድ ላይ ቋሚ ቦርድ እንደ ኢንስቲትዩሽን በግለሰብ አይደለም ይኖራቸዋል። ድርጅቶቹ ቋሚ ይኖራቸዋል። ከዛ ደጋፊው ነው። ደጋፊው አሁን ላይ ማህበር የለውም። ስለዚህ ጠንካራ ማህበር ማደራጀት አለበት። አሁን ላይ እኔ ከማምናቸው አቅም አላቸው ያልኳቸውን የደጋፊ ተወካዮች እመርጣለሁ። ወደፊት ግን በዚህ እስከ ጥቅምት 30 በተለይ አቶ አሰግድ የምማጸኖት ይህን የደጋፊ ማህበር በማደራጀት ህጋዊ በማድረግ ረገድ እንድታግዟቸው።
ወደፊት ቦርድ ሲመረጥ ደጋፊ ማህበሩ የኔ ተወካዮች እነዚህ ናቸው ብሎ ይመድባል። ወንበር ይኖረዋል። ደጋፊ ማህበሩ ተወካዮችን ቀድሞ መርጦ ይመድባል። ስትራቴጂካል ኢኮኖሚክ ፓርትነሮች ይመድባሉ። ሶስተኛው የቀድሞ የቅዱስ ጊዮርጊስ ተጫዋቾች ማህበር ነው፣ አሁን እየተቋቋመ ያለው ማለት ነው። እሱም እንዲሁ በየጊዜው ቦርድ ላይ ወንበሮች ይኖሩታል። ቅዱስ ጊዮርጊስን ከ2 ዓመት በላይ ማሊያውን ለብሶ የተጫወተ ሁሉ በሩ ክፍት የሚሆንለት ማህበር ይኖረዋል። ያ ማህበር የራሱ አመራር ይኖረዋል። የጊዮርጊስ ቦርድ ላይ 2 ተወካዮች ነው። ይሄ በመጀመሪያው ፌዝ ጊዮርጊስን ተቃዋሚ የማድረግ ጉዞ ላይ አንድ ትልቅ ማይልስቶን። ወደፊት ሼር ካምፓኒ ይሆን ሊባል ይችላል። ምክንያቱም ማህበሩም እንደ ማህበር ሼር ይኖረዋል። ተጫዋቾችም ማህበር፣ ኢንዱስትሪያል ስትራቴጂካል ፓርትነሮቹም ሼር ሊኖራቸው ይችላል። ያ ግን ወደፊት በ4 ዓመት ውስጥ የሚኖረው ቦርድ ያዋጣል አያዋጣም ብሎ ከደጋፊ ጋር ተወያይቶ የሚወስነው። አሁን ላይ ግን እነዚህ ድርጅቶች፣ እነዚህ ደጋፊዎች እና እነዚህ የቀድሞ ተጫዋቾች ተወካዮች ያሉበት አቅም ያላቸው ሰዎች የሚመሩት ጊዜያዊ ቦርድ ዛሬ እንሰይማለን። ጊዜያዊ ቦርዱ የክለቡን ስራ አስኪያጅ፣ የክለቡን የሂሳብ ኃላፊ የመመደብ ስልጣን ይኖረዋል። ኦዲተር የመሾም ስልጣን ይኖረዋል። ጠቅላላ ጉባኤ ነው ወደፊት ኦዲተር የሚመርጠው። አሁን ግን ውክልና መስጠት አለብን። አወዳድሮ የውጭ ኤክስተርናል ኦዲተሮች እንዲሾም ከዛ ውጤቱን ይዞ ጥቅምት 30 ወይም በዛ አካባቢ ጥሪ አድርጎ ሁላችንም በተገኘንበት ያቀርብልናል። ይሄንን የሚቃወም ሰው ካለ መድረኩን ለእናንተ ልተው። የሚቃወም ብቻ ድጋፍ አይደለም። የሚቃወም ሰው ካለ ይሄን ሐሳብ ምክንያቱም ፍጹም ግልጽ አሰራር ስለሚያስፈልግ፣ ይሄን የማትቃወሙ ከሆነ ያሰብኳቸውን ነግራቸዋለሁ። ከሚድሮክ ኢንቨስትመንት ግሩፕ ስጠራችሁ ወደዚህ እየወጣችሁ ራሳችሁን ታስተዋውቃላችሁ። የሚድሮክ ኢንቨስትመንት ግሩፕ ተወካይ የግሩፓችን የህግ ክፍል ኃላፊ ከሆኑት ከፍተኛ የህግ ልምድ ያላቸው አቶ ነሲቡ ጫኮ ናቸው። ሁለተኛ ቢጃ ኢትዮጵያ የወከለው አቶ በኃይሉ፣ አመሰግናለሁ። በኃይሉ አየለ እባላለሁኝ። ለቢጃ ኢትዮጵያ የኮርፖሬት ኮሚኒኬሽን እና የውጭ ግንኙነት ዳይሬክተር ነኝ። እንግዲህ በታሪክ አጋጣሚ ትልቅ ኃላፊነት እየተሰጠን ነው። እናመሰግናለን፣ እናሳካዋለን። ሶስተኛው የዳሽን ባንክ ተወካይ ምክትል ፕሬዝዳንታችን አቶ ዮሐንስ፣ እንደምን አረፈዳችሁ የጊዮርጊስ ቤተሰቦች፣ አመሰግናለሁ። ስሜ ዮሐንስ ሚሊዮን እባላለሁ። ያው እንግዲህ ጊዮርጊስን ከ6 ዓመቴ ጀምሮ ደግፋለሁ። አባልም ነበርኩ። ብዙ ባላኮርፍም ጉባኤ ላይ ባልሳተፍም ኳሱን አያለሁ። በቀደምም ነበርኩኝ የ1 ለባዶ ቀን። አባቴም የስፖርት ኮሚሽን ሰራተኛ ነበር፣ በህይወት የለም። ወንድሜ ምናልባት ታውቁታላችሁ፣ ደረጀ ነጋ የሚባል ኪራይ ቤት ይጫወት ነበር። አጎቴ ነው፣ ያው ወንድም ነው የምለው። ቤተሰባችን ኳስ ይወዳል። እንግዲህ 6 ዓመቴ ላይ ከመብራት ኃይል ሲጫወት 2-1 ሲያሸንፍ አንደኛ ክፍል ነበርኩ የገባው ጊዜ ጀምሮ። ከስቴዲየም ጠፍቼ አላቅም። ቦምቦሊኖ እና ፔፕሲ ይዘው ነው የደመርኩት። አሁን በሙያዬ ዳሽን ባንክ እንግዲህ በፊትም ደጋፊ ነበር። አሁንም ሙያችንን አቅማችንን በፋይናንስ ረገድም
የሚቻለውን ሁሉ አድርገን ጊዮርጊስን ትልቅነቱን እናስቀጥላለን። እድሉም ስለተሰጠን እጅግ አመሰግናለሁ። ተወካይ አቶ እዝራ ይቅርታ፣ ፔፕሲ በብዙ ነገር ሊረዳን ስለሚብል አቶ እዝራ የኛ ማርኬቲንግ ዳይሬክተር ነው። ነገር ግን የፔፕሲ ኢንተርናሽናል ተወካይ አንድ ሁለት ቃል ቢሰጡን አቶ ሙሉጌታን በጋብዝ ደስ ይለኛል። ስለ ፔፕሲ ኢንተርናሽናል አቶ ሙሉጌታን በግል እንዴት ሊያግዙ እንደሚችሉ። እንደምን አረፈዳችሁ። እንደዚህ ስመለከት እንደምታዩት ባለፉት 30 ዓመታት የነበሩ የፔፕሲ ሎጎዎች በሙሉ ይታዩኛል አይደል? እዛ ጋር አለ። ይሄ ማለት ፔፕሲ ባለፉት 30 ዓመታት ቅዱስ ጊዮርጊስ ስፖርት ክለብ ላይ ብዙ ኢንቨስትመንቶችን አድርጓል፣ ብዙ ድጋፎችን አድርጓል። ክለቡን ከማደራጀትም የስፖርት ማሰልጠኛው ቢሸፍቱ ላይ ያለውንም ከማደራጀትም ፋይናንስ ከማድረግም በጣም ብዙ ነገሮችን አድርገናል። ባለፉት ጥቂት ዓመታት አንዳንድ ችግሮች ነበሩ። ችግሮቹ በትክክል ተገልጸዋል። እነሱን ተመልክቶ ትንሽ ወደ ኋላ ብለን ነበር። አሁን ግን ባለፉት 30 ዓመታት የደገፍነውን ያደራጀነውን ለትልቅ ያደረስነውን እንዲሁም እጅግ ታሪካዊ የሆነውን ቅዱስ ጊዮርጊስ ክለብ ከመደገፍ ወደ ኋላ አንልም። ከአቶ ጀማል ጋርም ባለፈው ሳምንት ይህን በተመለከተ ብዙ ንግግሮችን አድርገናል። ለክለቡ ምንገባው ቃል ቢሆን ክለቡን ወደ ትልቅ እስካመጣ ነው ተቋሚ ስትራክቸራል እስከሆነ ድረስ ወደፊት ይዞት የሚወድ አመራር እስካለው ድረስ ጠንካራ ቦርድ እስካለው ድረስ ፔፕሲ ኢንተርናሽናል ይህንን ለመደገፍ ቃል እንገባለን። አመሰግናለሁ። እሺ፣ አመሰግናለሁ። እዝራ ብርሃን ይባላለሁ። በሞሃ ፔፕሲ የሴልስ እና ዲስትሪቢዩሽን ዳይሬክተር ሆኜ ነው የምሰራው። የሳንጃው የቆየሁ ደጋፊ ነበርኩ። ግን አቶ ጀማል ቅድም እንዳለው ከሸሹት መሃል አሁን ድጋሚ ወደ መድረክ ከመጡት ሰዎች መሃል ነኝ። ስለዚህ በሙያዬም አሁን በሚሰጠኝም ኃላፊነት ሙሉ ድጋፍ በማድረግ ዴዲኬትድ በመሆን ይህን ታላቅ ክለብ በመደገፍ ትልቅ ፕሪቪሌጅ ይሰማኛል። አመሰግናለሁ። አሁን ወደ ቀድሞ ተጫዋቾች ማህበር ነው የምሄደው። አቶ ሰለሞን መገርሳ እና አቶ ስዩም ከበደ እንኳን ያሰባሰበን ለፈጣሪ ያደግንበት ለቁም ነገር የበቃንበት ክለብ አሁን ላይ በዚህ ታሪካዊ ኃላፊነት እንዲህ ስንቀርብ ያለንን ነገር ሁሉ ለመስጠት ሙሉ ፈቃደኛ ነን። መታደል ነው። ጊዮርጊስ ከዚህም በላይ ከፍ ብሎ እንድናየው የሁላችን ምኞት ነው። ትልቁ ነገር ተበታትነን ሳይሆን አንድ ሆነን ጊዮርጊስ በግለሰቦች የሚሽከረከር ሳይሆን ጠንካራ የሆነ ተቋም ልክ እንደዚህ ሲኖረው ከሀገራችን አልፎ ምስራቅ አፍሪካ ከምስራቅ አፍሪካ አልፎ በአህጉር ትልቁ ክለብ ሊሆን እንደሚችል ተስፋ አድርገን ከወዲሁ የሚሰሩ ስራዎችን ከወዲሁ እያሰብናቸው ስንሄድ ውስጣችን በሐሴት ይሞሳል። ሁላችንም እንኳን ደስ አለ ማለት ፈልጋለሁ። እሺ፣ አመሰግናለሁ። ለዚህ መታጨት እጅግ ይከብዳል። ቢሆንም ለጊዮርጊስ እስከሆነ በምንችለው ሁሉ ለማድረግ ያው ቃል እንገባለን።
አሁን ወደ ደጋፊዎች ነው። ሶስቱም የምጠራቸው ደጋፊዎች ከጊዮርጊስ በአሁኑ ሰዓት ራቅ ያሉ ናቸው። በጣም የራቀው የመጀመሪያው እኔን ወደ ማህበር ያመጣኝ ዳዊት አስፋው ነው። አመሰግናለሁ። እኔ ዛሬ ይሄንን ማየቴ ለኔ ክብር ነው። ይሄንን ደጋፊ ማየት ቀላል አይደለም። ጊዮርጊስ ያለፈበት ሰዓት የሆነበት ሰዓት ቀላል አይደለም እና ወጣቱን በተለይ ማየት፣ አንጋፋዎቹን ማየት፣ ተጫዋቾቹን ማየት I'm really appreciate። በላይ ደግሞ የማመሰግነው ጀማል መሐመድን ነው መድረሱ ለዚህ ሌላ ሰው ቢሳሳት የኔን አባት ስም አንተ ተሳሳታለህ። ኤኒዌይ ጀማል አህመድ ኦኬ ቢኮዝ ትንሽ ኢሞሽናል ስለሆንኩኝ ነው። ኤኒዌይ እንጂ ጀማል መጀመሪያ ጀማል ሱቁ ስንሄድ 10 ሺህ ብር ነው የሰጠን። ሲሪየስሊ የዛሬ 30 ዓመት ነው የማወራው። አውጥቶ 10 ሺህ ብር አውጥቶ ኑ እንሂድ እያለ በየቤቱ እያንኳኳን በነጠላ የለመንን አንደኛው ትልቁ ደጋፊያችን። ስለዚህ ታሪክን መረሳት የለበትም። ተገባረድ የኮካኮላ ጠርሙስና የአምባ ጠርሙስ አብሮ የተሸከመን ልጅ ነው እና ቀላል ነገር አይደለም እና ታሪክን እንትን ያደርገዋል። ብዙ ታሪክም አለ ስለ ጊዮርጊስ ስናወራ እና ካፕቴን ተስፋው አሉ ብዙ ሰዎች አሉና ኤኒዌይ ስለሱ ሳይሆን አሁን ስላለው ስናወራ እንሰራለን። ከሰራን ደግሞ ጥሩ ነገር እናመጣለን። የምናመጣው ነገር ደግሞ እስናቶ ጆክ ይሄ የሀገር ሀብት ነው ጊዮርጊስ። ስለዚህ ጊዮርጊስ ነው እንሰራለን አብረን። ገፍቶኛ መጣኝ እሱ ነው እንግዲህ ያለውን ነገር እንሰራለን። I love to see you guys። በጣም ደስ ብሎኛል እናንተ ማየቱ። አመሰግናለሁ። ዳዊት በቻምበር ማተሚያ ቤት ባለቤትነቱ ነው ብዙዎቻችሁ የምታውቁት። ስለሱ ብዙ መናገር አያስፈልግም። ሁለተኛው ስቴዲየም የተዋወቅኩት ከ7ኛ ክፍል ጀምሮ እስካሁን ድረስ በጣም የምወደው ጓደኛዬ ከ7ኛ ክፍል ጀምረን ጊዮርጊስን እየደገፈን ያለን አሁን ላይ ከጊዮርጊስ ቢርቅም ስለ ጊዮርጊስ ምንም ባያውቅም እኔን እንዴት ጊዮርጊስ ይፈርስ ዝም ትላለህ ያለ በጣም ሲጨቀጭቀኝ የነበረ የራሱ ድርጅት ያለው ባለሀብት አቶ ሰለሞን ጥላሁን ለዲጋን የተቀመጠ ሰለሞን ሻይ ነው፣ ኋላ ነው የተቀመጠው። ብዙዎች ወንድሙ ጀምስን ታውቃላችሁ። ጀምስ የሚባል ሰው አታውቁም? አመሰግናለሁ። ሰለሞን ጥላሁን እባላለሁ። ጀማል እንዳለው ከልጅነቴ ጀምሮ ከሰባዎቹ ግማሽ ጀምሮ ስቱዲዮ በመግባት ደግፍ ነበር። በተለያየ ምክንያት ያለፈውን 10 ዓመት ከሚዲያ ነበር ትንሽ ሰማ የነበረው። አሁን ግን ይሄን እድል ስላገኘሁ ደስተኛ ነኝ። ሶስተኛው ታውቁታላችሁ። በጣም ኃይለኛ የጊዮርጊስ ደጋፊ ነው። ወጣት ነው። ኢንተርፕረነር ነው። ቶፊቅ መሐመድ ያሲን ለኔ ደግሞ ዘመዴ ነው። እሺ አመሰግናለሁ። ቶፊቅ መሐመድ ያሲን እባላለሁ። የኤሌጋንስ ኢምፖርት ኤክስፖርት ካምፓኒ ባለቤት ነኝ። የአንጎ በኢትዮጵያ ወኪል ነኝ። ጊዮርጊስን ስደግፍ አድጌያለሁ። ኳስን ስተነፍስ ኖሬያለሁ። ኳስ ነበር ህይወቴ፣ ሁሉ ነገር። ከስታዲየም አልጠፋም ነበር። ላለፉት 7 ዓመታት
አልነበርኩም። አሁን እንግዲህ ከተፈጠረው ነገር ጋር ወደዚህ ተመልሻለሁ። ጀማልም ለዚህ እድል ስለሰጠኝ አመሰግናለሁ። በምንችለው መልኩ ሁሉ በእውቀትም በገንዘብም በምንችለው ነገር ሁሉ ከጊዮርጊስ ጋር ሆነን ጊዮርጊስን ስትራክቸር አድርገን ከትላልቅ ወንድሞቼና አባቶች ጋር ጊዮርጊስን ወደ ታላቅ መንገድ እንደምንመልሰው በእርግጠኝነት እናገራለሁ። እናመሰግናለን። ወደ መቀመጫችሁ ሂዱ። ይህንን እጩዎች በሙሉ ድምፅ ብታጸድቁልኝ ደስ ይለኛል። እጅግ በጣም አመሰግናለሁ። በቅርብ ያለፉት 2-3 ዓመታት ለዚህኛው ሐሳብ እኛም ተጨምረን ብዙ ነገር ስናደርግ የነበረው ጊዜ ትንሽ ጥሩ አልነበረም። እንደምታውቁት የማይገባ ነገር ሆኗል። የምርም ዝም ብዬ ወደ ኋላ ሳስበው ለቅዱስ ጊዮርጊስ የሆነ ሁሉ አይመስለኝም። ነገር ግን ጋሼ የታሰርከው ልክ ነበር፣ ዳንዬ የታሰርከው ልክ ነበር። ያለ አግባብ እኔም ከአንድ ትንሽ ሴት ልጅ ተለይቼ 15 ቀን እስር ቤት ያሳለፍኩት ጊዜ ለካ ልክ ነበር። ይሄ እንዲመጣ ነበረ ስለ እውነት እንጂ ምንም ሌላ አልነበረም። ቁም ነገሩ ሚስተር ኤክስን አንስቶ ሚስተር ዋይን የመተካት አልነበረም። ሆነስትሊ ስፒኪንግ ጋሻብነትን መጣላበት አንጀት የለኝም። አሰራሩ ላይ ነበር ችግራችን። የመጣንበት መንገድ ስጋት ስለነበረው ጊዮርጊስ በፕሮሰስ ወደ መፍረስ ወደ መውደቅ ስለደረሰ እሱ ነበር ስጋታችን። ለጊዮርጊስ የቻላችሁትን ሁሉ ያደረጋችሁ ወንድሞች፣ በሐሳብም በጊዜም በጉልበትም እግዚአብሔር ያክብራችሁ፣ ከፍ ያለውን ነገር ይስጣችሁ። ጀማል እንደሚለው በዓለም ደጉ ሰው ሼክ መሐመድ ሁሴን አሊ አላሙዲን ወደ ጊዮርጊስ ቤት መጡና የጊዮርጊስን ከፍታ ከፍ አደረጉት። 2 እድሎችን በአግባቡ አልተጠቀምንበትም። ጊዮርጊስ በህይወት አለ፣ ዘምኖ ከፍ አላለም። አሁን እኛ ጉርምስናውን አልፈን ወደ ጉልምስናው ደርሰናል። 3ኛ እድል ጊዮርጊስ ዛሬ በተወለደበት ቦታ አግኝቷል። ይህንን እድል አዲሱ ትውልድ በአግባቡ እንዲጠቀምበት አደራ ላለሁ። ከዚህ በመቀጠል ማለት የምችለው ነገር ብዙ ደክመናል፣ ብዙ ሆነናል፣ ብዙ አሳልፈናል። ትናንት በአንድ ማዕከል የነበርን ተለያይተናል። ስክሪንሹት እያወጣን ሪከርድ እያመጣን ከዚህ በኋላ አንወቃቀስም። ጊዮርጊስን ከፍ የሚያደርግ ስራ እንስራ። የተሰጠንን እድል በአግባቡ እንጠቀምበት። ቅዱስ ጊዮርጊስ የሁሉ ጊዜ ስንታገል፣ የሁሉ ጊዜ ሀሳብ ስንሰጥ፣ የሁሉ ጊዜ ብዙ ነገራቶችን ስናደርግ ዓላማችን አንድና አንድ ነበር። ያ ደግሞ ምንድነው? ኢንስቲትዩሽን እንዲሆን ከፐርሰናሊቲ ከልት እንዲወጣ። ቅድም ጋስ ጀማል ጥሩ ንግግር ተናግረዋል። ያ ምንድነው? ሰው ተሰባሪ ነው። እርሶም ሲሆኖት ነገ በሌላ ሰው ሊተኩብን ይችላሉ። እርሶ ከዚህ ወንበር ጋር ዞር አሉ ማለት ምንም አይነት የእግር ኳስ እውቀት የሌለው ሰው ሊመጣ ይችላል። በዛ ሰዓት ሂዱ ቢለን ድጋሚ መውደቂያ ቦታችንን ልናጣ እንችላለን። ስለዚህ እንደ አደራ እንደ አንድ ኖርማል ትንሽዬ ደጋፊ አደራ ምሎት ነገር ምንድነው? ኢንስቲትዩሽን ይሁንልን ክለባችን። ደጋፊውም ሚናውን የሚያውቅ ደጋፊ መሆን መቻል አለበት። ደጋፊው ስለዚህ ደስታው እንዳለ ነው፣ ፌሽታው እንዳለ ነው። ይሄ ጥሩ ነው። ህይወታችንን በሙሉ ስንፈልገው የነበረ ነገር ነው ማለት ነው።
ያ ህመማችን አልፎ አሁን ወደ ጥሩ ደረጃ እንድንደርስ ሜሪት ያላቸው ሰዎችን በስራው ኤክስፒሪየንስ ያላቸው ሰዎችን ወደ ክለባችን በማቅረብ ትልቅ ክለብ ቢያንስ ለሚቀጥሉት 5 እና 6 ዓመታት ትልቅ አናስብ የምስራቅ አፍሪካ ክለቦች ያላቸውን እና አዛም ምናምን ያላቸውን ስታንዳርድ እንኳን ብናበጅ ይህንን አደራ ለማለት ነው። በአቅም የሚረዳ ጊዮርጊስን የሚያሻግር እንጂ በጊዮርጊስ የሚጠቀም ቦርድ አያስፈልገንም። በቃ ይሄ ነው። ጊዮርጊስ ትክክለኛውን ቦርድ መርጧል። ጊዮርጊስ ዛሬ እውነትም የተመሰረተበት ቦታ ላይ ቆሞ እድገቱን ሀብሎ ከስክራች ጀምሯል። ቴንኪው ጀማል፣ ቴንኪው ጀማል። መቼም አመሰግናለሁ። ጊዮርጊስ በአንተ ዘመን ትልቅ ከፍታ ላይ ደርስ ብዬ አስባለሁ። አመሰግናለሁ። በጣም ደስ ብሎኛል። ጊዮርጊስ ይህን ቀን በጣም ይናፍቅ ነበር። አሁንም ክለቡ ቢቸገር ቢያጣም ከሜዳ ሳንርቅ እያበረታታን በተለይ ካታንጋ አካባቢ ያሉ ወጣቶች በጣም ሊመሰገኑ ይገባል። ሁላችንም አንድ ላይ ሆነ ክለባችን እንዲደግፍ አደራ አደራ ለማለት ነው። መቼም ቀጣዩ ጊዜ ብሩህ እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። ጊዮርጊስ የሚፈርሰው እኛ ከፈረስን በኋላ ብቻ ነው። በዚህም አይነት ነው ጀማል ጋር የመጣሁት። እውነቱን ነው። ለምነነዋል፣ ግባ ብለነዋል፣ ተማጽነናል። አልፈልግም ብሏል። የደረሰበትንም ስናይ እንደ ሰው ውሳኔው ትክክል ነበር። ያልተሰደበው ስድብ የለም፣ በግፍ ነው። ያላዋረዱት ነገር የለም፣ በግፍ ነው። ግን ዞሮ ዞሮ ጊዮርጊስ ከማንም በላይ ነው ብሎ ለጊዮርጊስ ቆሞ እንደገና የዛሬውን ቀን አሳይቶናልና እንኳን ደስ ያለ ጀማል፣ እንኳን ደስ ያለ ሁላችሁ። ጊዮርጊስ ችግር ውስጥ በገባበት እውነቱን ነው። በዚያን ሰዓት ይኸው ዳዊት አስፋው አለ እዚህ፣ ሁላችንም ኦሎምፒክ ውስጥ ያለ ነው። እንዴት ጊዮርጊስ በምን መልኩ ነው የሚደርሰው? ጀማል እውነቱን ልንገራችሁ በዚህ ፍጥነት ይመጣል ብዬ አልጠበቅኩም። ለዛም ነው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተመካክረን የአዲስ አበባን ቢሮ ጠይቀን እስከ 20 ሚሊዮን ብር እንስጥና ቢያንስ ጀማል እስከሚመጣ ደሞዙ ይሸፈን ብለን ፔሮል አስመጥተን ነበረ። ምናልባት እና ዳነ እነ ሌሎቻችሁ ከነሱ መጠየቅ ትችላላችሁ። ውድ የክለባችን ደጋፊዎች፣ እኔ ጊዮርጊስ ደሜ ውስጥ ነው ያለው። እየቀደስኩ ነው ያደግኩት። እዚህ አውጥቼ ማላሳያችሁ ጠባሳ አለኝ። አንድ ብር አጥቼ 75 ዓመተ ምህረት ስቴዲየም መግቢያ አጥቼ የፔፕሲ መኪና ስፖንዳ መጥቶኝ የ6 ሰዓት ኦፕሬሽን የተደረገልኝ ሰው ነኝ እና ጊዮርጊስ በምንም አይነት መልኩ አይፈርስም፣ እየተጠናከረ ነው የሚሄደው። ጀማልን እናምንበታለን፣ እንመካበታለን። ሼህ መሐመድ አሉ እዚያ። ሼህ መሐመድ በርቀትም ቢሆኑ የተመረጣችሁት የቦርድ አባላት ጀማል ልዩ ሰው ነው። እውነቱን ለመናገር እኔ ቅድም በምን ተጣላ ከሱ ጋር ከጀማል እንኳን መጣላት ሁሌ እንደተቃቀፍን፣ ሁሌ እንደተገናኘን፣ ሁሌ እንደደገፈን በችግራችን በመከራችን እዚያም ብን የችግሩም ሰዓት ቢሆን ጀማል ፊቱን ቀይሮም አያውቅም። የመርህ ሰው ነው ጀማል። በጣም አመሰግናለሁ። መልካም ጊዜ ይሁን። እንደ ግልም እንደ ኢትዮጵያ ኦሎምፒክ ኮሚቴም ከጎናችሁ ነን፣ አባላት ነን፣ እንደግፋለን፣ እንሰራለን፣ ከጎናችሁ ነን። አመሰግናለሁ። ታሪካዊ ትልቅ ዝና ያለው የዛ ስትራቴጂካል ፓርትነር መሆን ነው የምንፈልገው። አዛም መሆን አይደለም የምንፈልገው። የአዛም ሲኦ የፈለገውን ያደርጋል። የሚድሮክ ሲኦ የፈለገውን እንዳያደርግ ነው የምንፈልገው። ስለዚህ እናንተ ፊት እርግጠኛ ሆኜ ለተመረጡት ሰዎች ብነግራቸው ምንም አይነት ጋይድ ከማድረግ ያለፈ ጣልቃ ገብነት አይኖርም። ከነሱ ኤክስፔክት የምናደርገው ምንድነው? ጠንካራ ድርጅት ማቋቋም፣ ባለሙያ ያለው ደህና ገንዘብ የሚከፈለው ጥሩ ባለሙያ መኖር አለበት። ወያላ አይደለም መኖር ያለበት ጊዮርጊስ። የጊዮርጊስ የኤችአር የፋይናንስ የማኔጅመንት ቲም ሌላ ትልልቅ ድርጅቶች ውስጥ ሊለመኑ የሚገባቸው ባለሙያዎች ነው መሆን ያለባቸው። ደጋፊ የሚያንጓጥታቸው የደጋፊ ስራ አይደለም መሰራት ያለበት። እነሱ ስራቸው በሙያቸው መስራት ነው መሆን ያለበት። ደጋፊም ማወቅ ያለበት ቦርዱን ነው የሚመርጣቸው፣ እነሱ ከጽህፈት ቤት ጋር መገናኘትም የለበት።
ወደፊት የደጋፊ ማህበር ሲኖር የራሱ ቢሮ እዛው ጽህፈት ቤት ውስጥ ይኖረዋል። በተቋም ደረጃ ደጋፊ ማህበር ከጽህፈት ቤቱ ጋር መነጋገር ይችላል። ደጋፊ ማህበሩን ለማጠናከር ለምታደርጉት ነገር ሁሉ በግል ጀማል ደጋፊ ስለሆነ አብራችሁ ይሰራል። ስለዚህ ይህን ካልኩ ዘንዳ ሁላችሁም በጣም አመሰግናለሁ። የኢትዮጵያ ፉትቦል ፌዴሬሽን በክብር እንዲታዘብ ተጠርቶ ነበር። ካለ እባክህ፣ ከሌለ ግን ባትሰሙንም ብዙ ኢትዮጵያኖች ሰምተውናል። ስለዚህ ካሉ ባካችሁ መጥተው ሀሳብ ይስጡ። ከሌሉ ግን በአቶ አሰግድም በኩል ተገኝተዋል። የት አሉ? የኢትዮጵያ እግር ኳስ ፌዴሬሽን ተወካይ። እሺ፣ እኔ ሳላውቃቸው ጥለው ሄደዋል። ስለዚህ ኦኬ። እኛ የአዲስ አበባ ስፖርት ቢሮ ባለውለታችን የኢትዮጵያ እግር ኳስ ፌዴሬሽን አዲስ አበባ ስፖርት ቢሮ ስለ እኔ ግልጽ ነኝ። ቀድሞ የነበረው የስፖርት ቢሮ ኃላፊ ከፌዴሬሽን ጋር የማይሆን ስራ ነው የሰሩት። የቲያትር መድረክ አረጋግጠው ነው የወጡት። ይሄ ግን የቲያትር መድረክ አይደለም፣ እውነተኛ ጉባኤ ነው። ይሄ ጉባኤን በትክክል ታዘባችኋል። ስለዚህ ህዝባዊ ድርጅት ነው፣ ህዝባዊ ተቋም ነው። በአንድ ድምፅ የዛሬን ጉባኤ በስምምነት በሰላም ወስኗል። የተለያየ አቶ ሰለሞን የተለያየ ስብሰባ እያደረጋችሁ እኛ እናግዛችኋለን። አዳራሽ የጊዮርጊስ ደጋፊዎችን በተለያዩ ነገሮች ዙሪያ አዌር እያደረጋችሁ ግልጽነት እያሰፈናችሁ አንድ እየመጣችሁ ለምሳሌ ኦዲተር ከመረጣችሁ በኋላ ኦዲተሩ ማን እንደሆነ አናውንስ ማድረግ አለባችሁ። እንደዛ አይነት ስራ በፌስቡክም ላይ በሌላም አሉና ሀብታሙ የሶሻል ሚዲያ አንበሶች እነሱንም ቢሆን አሰልፋችሁ ግልጽነት መፍጠር አለባችሁ። ጥሪው ደግሞ በእናንተም በኩል ይድረስ ለሁሉም የቅዱስ ጊዮርጊስ ደጋፊ አንድም ሰው ሳይቀር ቢቻል አቶ አብነት ገብረ መስቀልንም ጨምረን ሁላቸውም ጊዮርጊስን እንዲያግዙ ጥሪ እናደርጋለን። እኛ ዛሬ እኔና አዳነ ብንጣላ በጊዮርጊስ ጉዳይ መከፋፈል የለብንም። የኔና አዳነ ጸብ የግል ከሆነ በግል ነው መጻፍ ያለብን። ወደ ጊዮርጊስ አናምጣው። ጊዮርጊስ ላይ ግን ሲመጣ ማንም ሰው ወንድማችን ይሁን በጊዮርጊስ ጉዳይ። ስለዚህ ይህንን የሰላም መንፈስ ይዘን ወደ የቤታችን እንሄዳለን። እባካችሁ ሁለተኛ መጨረሻ ማለት ፈልገው ደጋፊዎች መደገፍ አትፈልጉ። እኔ የጊዮርጊስ ደጋፊ በአቅሙ ጊዮርጊስን መደገፍ ነው ያለበት። ስፑን ፊዲንግ ያፈርሳል። እኔ እንኳን ሌላ በአይዲዮሎጂ መንግስት ከሰብሲዲ ይውጣ ነው የምለው። ስለዚህ በምንችለው ጊዮርጊስን እንደግፍ። ይሄ ነው መልእክቴ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብራችሁ። ሁላችሁንም እግዚአብሔር ያክብራችሁ። አይዟችሁ። የመጪው ጊዜ ከብሩህም በላይ ነው። ባለሙያዎች ሁሉ አብራችሁን ተሰለፉ። ጊዮርጊስ ሚድሮክ በገንዘብ ከጎናችሁ ነው። አመሰግናለሁ። በዚህ ፕሮግራም ውስጥ ትልቅ ተሳትፎ ያደረጉ ተቋማትን እውቅና የምንሰጥበት ፕሮግራም ነው። በመጀመሪያ ክብር ከንቲባዋ እዚህ መጥተው ብዙ ቃል ገብተው ከዚህ በፊት የተሰሩትን ስራዎች እንዲሁ እናንተ ሰምታችሁ ነበረ። የመጀመሪያው ተሸላሚ የአዲስ አበባ ከተማ አስተዳደር ነው። ዶክተር አሸብር ወልደ ጊዮርጊስ ለተወካዩ ሽልማት የሚሰጥልን ይሆናል። የአዲስ አበባ ከተማ አስተዳደር ተወካይ በቀጣይ ለአዲስ አበባ ወጣቶችና ስፖርት ቢሮ አዲስ አበባ ወጣቶችና ስፖርት ቢሮ ቀጣይ ተሸላሚ ሚድሮክ ኢንቨስትመንት ግሩፕ
ሚድሮክ ኢንቨስትመንት ግሩፕ ቀጣሪ ተሸላሚ የአዲስ አበባ እግር ኳስ ፌዴሬሽን ተወካይ የማሸነፍ ትርጉም የክብር ባንዲራ የኢትዮጵያ ጌጥ ነው ሳንቲዬ ናት አሊ 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 ቀጣይ ተሸላሚ የኢትዮጵያ እግር ኳስ ፌዴሬሽን ተጫዋች ሰለሞን ሉቾ የተዘጋጀለት አንድ ሽልማት አለ። እንግዲህ በፒአር በኩል ነው የተነገረኝ። ሽልማቱ ምን እንደሆነ ሁላችሁንም ከልብ እናመሰግናለን። አሁን ወደ ኬክ መቁረስ ፕሮግራም እንሄዳለን። እንኳን ደስ አላችሁ። Arados